السلام عليكم ورحمة الله وبركاته. تملس متنا الود የነሲሐት ተመልካቾቻችን አጠገቤ ሁለት እንግዶች ኡስታዝ አብዱልለጢፍና እንዲሁም ወንድም አሚር ይገኛሉ። በአውሮፓ የሚኖሩ ወንድሞቻችን ናቸው። ከነሱ ጋር ለቆይታውን የምንቀጥል ይሆናል። መርሐባ ኡስታዝ፣ አሁን እዛ ከእናንተ ኮሚኒቲ ላይ የተንቀሳቀሳችሁ ያላችሁት እንደ ተቋም ነው መስጂዶች አካባቢ ላይ ነው የተንቀሳቀሳችሁ ያላችሁት? እንዴት ነው? ይሄን ቅድም ተወሰነ በርግጥ ቢላል ኮሚኒቲ የሚባል እንዳለ ነገር ነበርና ሌሎች አካባቢዎችም ቢላል የሚሉ ስሞችንም እንደዚሁ ሌሎች አውሮፓ ሀገራች ላይ እንሰማለንና ራሱ ቢላል ነው ነው እናንተ የተለየ ተቋም ነው ይሄ ቢላል የሚባል? ስለሱ ትንሽ እስኪ አዛው። እንግዲህ ቢላል ያው ቢላል እንግዲህ ያው ኢትዮጵያዊ እንደመሆኑ ይሄ ሰሃቢ ብዙ ስሞች በሱ ይጠራሉ፣ ብዙ ተቋሞች ይጠራሉ። እኛ አይደለንም ሀበሻዎች ብቻ ሳንሆን ቱርኮችም ሌሎችም የሙስሊም ሀገሮች ቢላል የሚሉ መስጂዶች ራሱ ብዛት በጣም በከፍተኛ ሁኔታ ብዙ መስጂዶች የሚጠሩበት ስም ነው እና እኛ ጋር ቢላል አውሮፓ ባልከው አውስትራሊያ ቢላል አውቃለሁኝ። ትልቅ ቆየ ድርጅት ቢላል አለ። እዚህኛ ጋር የተለየ ነው ማለት የስዊዘርላንድ ብቻ ተለይቶ ያለ አንድ እህት ድርጅት አይደለም። የስም መመሳሰል የስም ገጠም ነው እንጂ እዚህም ሲመሰረትም ከመመሰረቱ ጀምሮ የተለየ ነው፣ ራሱን የቻለ ነው እና ይህ ቢላል የሚንቀሳቀሰው ያው በግዱ ነው። የራሱ የሆነ መስጊድ እስካሁን የለውም። የራሱ የሆነ ምንም አይነት እንትን የለውም፣ አዳራሽ የሚሆን ብቻ ለዚህ እንትን የሚሆን ግን በመስመር ላይ ነን። በማሰባሰብ ላይ ገና እንትኖችን የምንከራያቸውን መስጊዶችን ወይም ተቋሙን ወይም ሴንተር የፈለግን ነው። ቆይቷል መፈለግ ከተጀመረ አልተሳካምና በቂ ጥሩ እንትን አላገኘንም እስካሁን እንጂ የራሳችን የሆነ እንትን የለንም እና ግን በመንግስትም የሚደጉመን ነገር የለም። እንደ እንትን አሳውቀናል። እውቅና ግን ተሰጥቶናል። ቢላል አሶሲዬሽን ተብሎ ተመስርቷል። እንዳውም ከስሩ ራሱ ከቢላል ስር በየከተማው ሌላ አነስተኛ ከስር ያሉ አሶሲዬሽን ተቋቁሟል። ለምሳሌ ሱመያ የሴቶች ሱመያ የሚል አለ። ነጃሺ የሚል እንደዚሁ ሎዛን እና ይሄ ሎዛን አካባቢ ለምሳሌ ለምን በየእንትኑ እንዲጠናከር ቢላል እንዲጠናከር ገባር እንዲሆኑ እነዚህ ትንንሽ ኮሚኒቲዎች በየከተማው ላይ እንዲቋቋሙ ታስቦ ነበር። ባይሳካም ብዙ የተወሰኑ ግን ተገኝተዋል። እነዛም የራሳቸውን የግል እንቅስቃሴ ያደርጋሉ፣ ለቢላልም ይገብራሉ ማለት ነው። አዎ፣ ስለዚህ ጥሩ ሁኔታ ነው ያለው። ግን ያው እስካሁን ድረስ የፈለግነው አሁን ለምሳሌ ፋውንዴሽን ለማድረግ ትልቅ ፋውንዴሽን እንዲሆን ነበር የታሰበው ከአሶሲዬሽን አልፎ ማለት ነው። ግን እዛ ደረጃ አልደረስንም እስካሁን። ጠንካር ብለን መግፋትም አልቻልንም። እንዳልከው ቢዚ ነው እንትን ያለው ሰው በዱንያ ቢዚ ስለሆን ይህን የማሳደግን ስራ በከፍተኛ በተገቢ መልኩ አልሰራ ነው። ግን ልጆቹ ይሰሩታል ብዬ ተማመናለሁ። ወጣቶቹ ማሻአላህ ከኛ የተሻሉ ናቸው፣ ጠንካራ ናቸው። ስናያቸው ሞራላቸው ጥሩ ነው። የዘው ተወልደው ናቸው ተወላጆቹ እዛው ተወልዶ ህፃን እያሉ ቢላል ሲመሰረት ህፃን የነበሩ አድገው ትልቅ አሁን ሆነው ማሻአላህ አንዱ አሁን ቀድም ያልኩ አክረም ያስተምራል ያልኩ እዚሁ ቢላል ላይ ነው የመጣው። በቢላል ነው ያደገው። አሁን በራሱ ዲግሪ ዲፕሎማ ምናምን ወስዶ የዲን ተጨማሪ ከአካዳሚው ተጨማሪ በጎን ወስዶ በመስራት ላይ ይገኛል እና እነዚህ ወጣቶች ተስፋ አለን፣ ምናልባት እነሱ ትልቅ ፋውንዴሽን ሊያደርጉት ይችላሉ የሚል ግምት አለን፣ አላህ ካሳካው። በእኛ ግን እስካሁን ድረስ ከአሶሲዬሽን ማለፍ አልቻለም። እንደዛም ሆኖ ግን አልহামዱሊላህ የደርስ ፕሮግራሞች አዘጋጅቶ ይሰራል። ለምሳሌ በኦንላይን ላይ ደርስ ቋሚ ቢላል ሚራቱል አንቢያ ብሎ ለብቻ ሚራቱል አንቢያ ብሎ እንትን አለውና ከፈለውና ተከፍሎ አንድ ኡስታዝ አኽ ሱሌማን ወንድም ሱሌማን የሚባል ይሄንን ሐሳብ አቅርቦ ኡስታዞች ሊያስተምሩ የሚችሉ ብሎ ከሚያውቃቸው ሰብስቦ ከሌላም ሀገር ጠርቶ ለምሳሌ ከዩኬ ከዩናይትድ ኪንግደም ከዛ ጠርቶ አንድ ኡስታዝ ከዛ እዚህኛም ደግሞ ያለነውን አድርጎ ከቢላል ስር ሆኖ የሚሰራ የደርስ ብቻ
ከዛኛው ከአሶሲዬሽኑ እንትን ውጭ በጎን ለደርስ ብቻ ብሎ በዚህ መልኩ የተቋቋመ አለና እዛ ላይ ማሻአላህ ሁሉም ደርሶች ይሰጣሉ። ናህው፣ ተፍሲር፣ ፊቅህ፣ ሐዲስ ሁሉም ፈኖች ይሰጣሉ። አልহামዱሊላህ ለወጣቶችም እንዲሆን ለትልቆችም የሚሆን ማለት ነው። በጥቅሉ ማንም የሚሳተፍበት ይሰጣል። እንደዚህም ደግሞ ለልጆች ደግሞ ተለይቶ ደግሞ ሒፍዝ እዛው ደርስ ላይ በሒፍዝ ለምሳሌ እስከ ጁዝ አማ እያንዳንዱ ወጣት ማሐፈዝ አለበት የሚል እንትን ያላለ እና ሲጨርሱ ለምሳሌ አንዱ ሲጨርስ ያ ቡድን ሲጨርስ ሌሎቹ ደግሞ ይገባሉ። እንዲህ እየተባለ ለልጆችም ተዘጋጅቷል፣ ለትልልቆችም በዚህ ሀታ ኡስታዝ ለኡስታዞቹ ራስ በራሳቸውም የመማማር እንትን ፈጥሯል። ራስ በራስ አሁን የተገናኘን አስተማሪ እዛ ላይ አስተማሪዎች እንትን ተወሰን ሰዎች ሆነን ሌላም ደግሞ በጎን ደርሶችን እንማማራለን ራስ በራሳችን ማለት ነውና ያ ሁኔታ ነው ያለው። አልহামዱሊላህ ማሻአላህ ጥሩ እንቅስቃሴ ያደረጋችሁ ያላችሁ ኢንሻአላህ። በተለይ ደግሞ ይሄ ተቋሙ በደንብ ተጠናክሮ ይሰራል ኢንሻአላህ ይሰራል። ወጣቶቹን ተስፋ አለን። ትልቅ ኃላፊነት ያለባችሁ እናንተ ላይ ልጆች ላይ በተለይ አሁን እንደዚህ እንደ ወንድም አክረም አይነት ልጆችን የማፍራት ስራዎች ላይ በደንብ ከተሰራ እነሱ ኢንሻአላህ ያሳድጉታል፣ ያጠናክሩታል ኢንሻአላህ። ወንድም አሚርስ እናንተስ ያው ቀደም በርግጥ ነካክተልኛል ነሲሃ በዳላስና በዲሲም እንዳለ መስጊዳችሁም መስጊድ ተውሂድ ኡስታዝ ሁሴን ኢሳ እዛ ደርስ ይሰጣል ተውሂድ መስጊድ ላይ ደርስ ይሰጣሉ እነሱ። እንግዲህ አልহামዱሊላህ እኔ ካገኘኋቸው ጀምሮ እስካሁን ድረስ እንግዲህ እዛው ነው ያለ ነው። አልহামዱሊላህ ያው ደርስ ይሰጣል በየቀኑ ፈጅር ራሱ ሳይቀር አለ። ኮሚኒቲው ጠንካራ ነው ማለት ይቻላል። ያው ትንሽ የፋይናንስ ጉዳይ ነው ያ ነገር ነው በቃ የትኛውም ሀገር ላይ ያለ ችግር ነው። ይሄ ደግሞ እናንተም ሀገር ላይ ችግር አለ እንደ ፋይናንስ በደንብ አለ። ያው በደንብ አለ። አልহামዱሊላህ ኸይር ነው ማሻአላህ። ያው የሚሰጡት በሁሉም እዛ ያለው ማህበረሰብ ያው የተለያየ ማህበረሰብ ነው አይደለ? የሀበሻ ብቻ አይደለም ማለት ተንቀሳቀሰው የሀበሻ ብቻ አይደለም የሁሉም ነው። አሁን እኛ በግል ለመነጠል ትንሽ ጥረት እንቅስቃሴ እያደረግን ነው የራሳችንን ኮሚኒቲ ለማቋቋም ማለት ነው። የሆነ ተቋም አቋቁመን እዛ ደርስም ይሁን ከኢትዮጵያም የሆነ እንግዳ ኢንቫይት ለማድረግ ስንፈልግ እዛ እንዲመጣ ከዚህ በፊት አንዴ ኢንቫይት እኔ ማስታወሰው በእኔ እድሜ ማስታወሰው አንድ ሼክ አብዱል ባሲጥ ረሂመሁላህ እሳቸውን ኢንቫይት አድርገናቸው ነበር አንዴ 2017 ምን ይመስለኛል። ከዛ በኋላ ማንም አልቻለም። ከሀገሪቱ ፖለቲካም ጉዳይ ከተለያዩ ጉዳዮች አንፃር አልተቻለም ነበር። ግን መስጂዱም ደግሞ ይጨናነቃል። ብዙ ሰው ነው የሚመጣው፣ ከየስቴቱ ነው የሚመጣው። ኮንፈረንስ በሚኖርበት ጊዜ ሰውን ኢንቫይት የምናደርገው ደግሞ ይዛኔ ነው። የኮንፈረንስ ጊዜ ነው። በየደርሱ ወይ በየሙሐደራው በየወሩ አይመጡም እና ለዛ ሲባል የራሳችንን አንደኛው ዋነኛ ምክንያት እነዚህ ይሄ ነው አንደኛው ምክንያት እና አሁን አልহামዱሊላህ ከግማሽ በላይ ሄደናል የራሳችንን ለመክፈት። ሌሎች ደግሞ እንትን ያሉ አሉ ኦፊሻሊ የተሰጣቸው ቦታ ተሰጥቷቸው ምናምን እየጨረሱ ያሉ አሉ። ዲሲ ነሲሃ ዲሲ የዛው ቅርንጫፍ ነው እና አልহামዱሊላህ በየሀገሩ አለ እንደዚህ ጥሩ ተውሂድን ሱናን እያስፋፉ ያሉ ወንድሞች አሉ። በየደርሱ እንገናኛለን። የሁሉም ነው ሁሉንም ያማከለ ነው ደርሱ የሚሰጠው። በየሳምንቱ እንገናኛለን። የአማርኛ ክላስ በሳምንት 2 ቀን አለ ጁምዓና ቅዳሜ። ሌሎቹ ደርሶች ደግሞ 5ቱም ቀን በሶማሊኛ ክላስ ሐሙስ አለ። ሰኞ፣ ማክሰኞ፣ ሮብ፣ ጁምዓ አረበኛ በእንግሊዘኛ እየተተረጎመ ሁሉንም ያካተተ ነው። ያ ደግሞ አሜሪካኖችንም አፍሪካኖችንም እኛንም ያካተተ ነው። አልহামዱሊላህ ሁሉም ደርስ ይሰጣል፣ ነህው ይሰጣል። ያው አስተማሪዎቹም እዛ ፕሮፌሽናል ግማሽ ከሳውዲ ግማሽ ከኢጅፕት የመጡ ናቸው። ሸኾቻችንም ጥሩ በጥሩ ዲግሪ ግራጁዌት ያደረጉ ናቸው። ሁሉንም ደርስ ይሰጡናል። ሁሉም ቋንቋ ደርስ ይሰጣል።
ሴቱንም ያካተተ ነው፣ ወንዱንም፣ ህፃናቶችንም ትላልቆችንም ያካተተ ነው። ይሄ ደስ የሚል ነገር ነው። እንደገና ቤተሰባዊ የሆነ ቀረቤታም ነው ያለን። እዛ ስንገናኝበት ጊዜ ቤተሰባዊ የሆነ በተለይ ኤቭሪ መንት እንትን አለ ሙሐደራ አለ። እዛ ሙሐደራ ላይ የራት ግብዣ ጋር ነው የሚደረገው ያ ሙሐደራ። ያ መሆኑ ሁሉም እንዲመጣ ያደርገዋል። እንደገና ሁሉም እንዲገናኝ ያደርጋል። ቤተሰባዊ ግንኙነት እንዲኖር ያደርጋል ምናምንና ደስ የሚል እንትን ያለን። ይሄ ምግብ የሚመጣው ደግሞ ከየቤቱ ነው እንጂ እንደዚህ ሬስቶራንት ሄዶ ከሊያሰርቶ ምናምን የሚያመጣው አይደለም። ሁሉም ከቤት ነው ይዞ የሚመጣው። ደስ የሚለው ነገር ይሄ ነው እና አልহামዱሊላህ ደስ የሚል ኮሚኒቲ ያለን በዚህ አላህ ያጠንክረን። አሜን። አላህ ማሻአላህ በጣም ደስ እሱ ካለው ጋር እንትን ብሎ ማለት ነው። እኔም ያልጠቀስኩት እዛ እንደዚሁ በየ3 ወሩ እንገናኛለን። በየ3 ወሩ እንገናኛለን። ይሄ በየ3 ወሩ ደርስ ይሰጣል። እዛው ይዋላል ምግብ እዛው ምሳ አብረን በልተን እስከ ምሽት አብረን እንትን እንልና ከዛ አዳራሽ ተከራይተን ማለት ነው። ከዛ መጨረሻ ላይ ያው ይሄ በየ3 ወሩ የሚደረግ ነው። በየአመቱ ደግሞ የምናድርበታለን 3 ቀን የምናሳልፍበት የሆነ ከተማ ላይ ሁሉም ተሰባስቦ ይሄዳል። የተዘጋጀ እዛው ማደሪያ ያለው ሆቴል ትልቁን ሆቴል ሙሉ ይያዛል እና ያኔም ደግሞ ኡስታዞች ከዚህ ኢንቫይት ይደረጋሉ። እስካሁን 4 የሚሆኑ እኔ ባለሁበት ተደርገዋል ኡስታዞች እና ኢንቫይት አድርገው እዛ ይሰጣል ደርስ። በዛ አይነት መልኩ ይሄ ቋሚ ነው በየአመቱ ነው የማይቋረጥ ነው። አሁን እንደውም እዚህ ሜይ ውስጥ የቀጥለው ወር ላይ አፕሪል በኋላ ሜይ መጨረሻ አካባቢ ላይ አመታዊ ይደርሳል ማለት ነው። እና በዚህ ታዲያ አንዱ ቤተሰብ የሆነበት ምክንያት አብሮ ስለሚያድሩ እዛ ሴቶች ለሴቶች ይገናኛሉ። ወንዱም እዚህ ለወንድ ስለሚገናኝ አብረው ቤተሰባዊነት ነገር ያቺ ፈጥራለች። እንደውም እቺ 3 ቀኗ ሌሎችም ሀገር ላይ ብትለመድ ጥሩ ነው ብያስባለሁ። አትላንታ ነው የሚያዘጋጀው ይሄን ኮንፈረንስ። የኛ ኮሚኒቲ ነው የሚያዘጋጀው። ያው ከየሀገሩ ይመጣሉ። የሚያድሩት እኛ ጋር ነው ማለት ነው። ያው እኛም እናንተ ወደ መሄድ ነው ትሄዳላችሁ እዛ የሚያዘጋጀው ከተማ። እኛ ግን አንሄድም። ያው አዘጋጅ ስለሆነ ይመጣሉ። እኛ ጋር ሆቴል የሚያድር ሆቴል ይይዛል። ቤት ደግሞ እኔ 3 ሰው እችላለሁ 4 ሰው እችላለሁ ምናምን የምትል ከሆነ 4 እንግዳ ይዘህ ትሄዳለህ። የፈለከውን እንግዳ ይዘህ ትሄዳለህ፣ ታሳድራለህ ምናምን 3 ቀን 4 ቀን ከሩቅ ቦታ ሁሉ ይመጣሉ። እና ሆቴል ነገር አይደለም፣ እንደዚህ የተዘጋጀ ነገር አይደለም እንደኛ ማለት ነው። ኦኬ እናንተ ማደሪያ ያለው የራሳችሁ ማደሪያ ሙሉ እዛው ሆቴሉ የአረቦች ሆቴል ነው ቀድሞ በፊት እንትን ያሉት እና እዛው ብዙ ነገሮች አሉት የሚታዩ ራሱ የሚጎበኙ አሉ። ራሱ ትልቅ ሆቴል ነው እና እዛ ላይ ማደሪያም አለ ለልጆች ለሁሉም በቃ ለፋሚሊም ከሆነ ፋሚሊዎች የሚያድሩበት እዛው ተዘጋጅቷል። ከዛ ምግብ ግን አዳራሹ ላይ ትልቅ አዳራሽ አለ። እዛ ተሰብስበን እዛ ነው የምንበላው፣ አብረን ነው የምንበላው። ያንጋ ምግብ አዳራሽ አለ፣ መስጂዱ አዳራሽ አለው። የማደሪያ ቦታ ግን የተለያየ ቦታ ነው ሰው የሚያድረው። ዘመድ ጋር የሚያድር አለ፣ ሆቴል የሚያድር አለ፣ እዛው ወንድሞች ጋር የሚያድር አለ። እንደዛ ነው ስራችን። ማሻአላህ በጣም ደስ ይላል። ያ ማህበረሰቡ በጣም ቢዚ እንደሆነ በስራ በተለያዩ ነገሮች ይባላልና በዚህ አጋጣሚ መገናኘት ካልተቻለ ታውቁት አሁን ድርሶቹ ብዙዎቹ በሶሻል ሚዲያ ፕላትፎርሞች ነው እየተከተሉ ያሉት ነው። በአካል እንደዚሁ መተውም ቁጭ ብለው መስጂድ ላይ የሚወስዱ አሉ ነው። እንዴት ነው እየተከታተሉ ያሉት? የኛ ጋር አሁን በኦንላይን ነው አብዛኛው ኦንላይን ነው። ግን አሁን በምንገናኘው አጋጣሚ ላይ ደብተር እያዘጋጀን ደብተር ወረቀት እየተሰጣቸው ይሄ አዲስ የተጀመረ እንትን ነው። በፊት ዝም ብሎ ሙሐደራ ተደርጎ ነበር ሰው የሚለያየው። አሁን ግን እንደ ኮርስ ተደርጎ በተገኘው ለምሳሌ 3 ቀኗን ከሆነ በአሁኑ ለምሳሌ እኛ የአቂዳ የፊቅህ ምናምን አዘጋጀነው አለ ኪታቦች ተዘጋጅተው እንደዚህ ተዘጋጅተው ይታደላል። እነሱም ኮፒ ተደርጎ ይሰጣቸዋል። ከዛንን እየተከታተሉ እየጻፉ ኖት እያያዙ ምናምን እንዲማሩ በዚህ አይነት መልኩ ነው አሁን አዲሱ ሲስተም ማለት ነው። በፊት ዝም ብሎ ሙሐደራ ብቻ ነው። መሻይኾችም ከዚህም ከመጡ ከዚህ ከኢትዮጵያም ከዛም እኛ ካለን በእንትን ብቻ ነበር
በሙሐደራ ብቻ ነበር የሚጠናቀቀው። ግን አሁን ወደ ደርስ እንዲቀየር ጥረት እየተደረገ ነው። እስኪ ኢንሻአላህ አላህ ደግሞ ካሳካው በአካል እንደዚሁ ደግሞ ሐሳቡ አለ በአካል እየተገናኘን በቋሚነት እንማማር የሚሉ ወንድሞች መጥተዋል። ደርሱን እንፈልገዋለን ሁሌ በእንትን ኦንላይን ከሚሆን ማለት ነው። እስኪ በአካል እየተገናኘን ቢያንስ በሳምንትም ይሁን በየወሩም ይሁን እየተገናኘን የሚላል። በየወሩ የሚገናኙ አሉ። ለምሳሌ እኛ ያለሁበት ከተማ በየወሩ እንገናኛለን። ነጃሺ ይባላል ያለሁበት ከተማ። ነጃሺ ያው ከቢላል ስር ያለ ነው። እዛ እንገናኛለን። ያው ደርስ ነው። እዛ እንኳን እንትን አይደለም ደርስ አይደለም ሙሐደራ ነገር ነው። ያው ማስተዋወስ ያለውን ሁኔታ ወደ ዲናቸው ትንሽ መለስ እንዲሉ በሚል ወርሃዊ ነው። በየቤቱ ነው የሚዘጋጀው። ግን እሱ እዛ ያለን ሰዎች ዛሬ እኔ ቤት ከተዘጋጀ የሚቀጥለው አንዱ ቤት እየተባለ በየቤቱ የሚዘጋጅ ፕሮግራም ነው። በጣም ጥሩ ነው። ማሻአላህ በጣም ደስ ይላል። ምናልባት ግን ከዚህ ከኢትዮጵያ ካሉ መርከዞች ጋር ወይም ደግሞ እዚህ ያሉ የእስላማዊ ዲን እንቅስቃሴ ከሚንቀሳቀሱ ተቋማት ጋር አላቃዎች ግንኙነቶች አላችሁ ወይ? አዎ። ግን ምን አይነት ነው ግንኙነቶቹ? እንደዚህ በመሻይኮች ደረጃ ሳይሆን በተለያዩ አጋጣሚዎች ለምሳሌ እኛ እርዳታ ከማድረግ አኳያ መስጊዶችን ከማሰራት አኳያ ወይም ደግሞ ብቻ ከማገዝ አኳያ ጥሩ የሆነ ግንኙነት አለ። ኡስታዞችን በተመለከተም እዚህ ካሉ እንትኖች ጋር ቀጥታ የሆነ ባይሆንም ለምሳሌ በተለያዩ ለምሳሌ በአንድ ሰዓት ላይ በገጠር ያሉ ዑለማዎች በሚቸገሩ ጊዜ እንደዚህ ተሰባስቦ እርዳታ የመላክ ሁኔታ አለ። እንደዚሁም ደግሞ መስጊዶች ማሰራት፣ ጉድጓድ ማስቆፈር ከኢትዮጵያ ጋር ግንኙነት አለን። ግን አሁን ምንድነው አብዛኛው እንዳልኩ አሚ ነው እዛ ያለው ሰውና በተናጠል ከመሻይኮች ጋር እንትን ሊኖረው ይችላል እንጂ እስካሁን ድረስ እኛ ከዚህ ከኢትዮጵያ ካሉ ድርጅቶች ጋር ወይም ተቋሞች ጋር እንደዚህ አብረን በቀጥታ ከአንዱ ብለን ለይተን እየሰራ ነው የለም። ግን ከብዙ ጋር ለምሳሌ አሁን ከነሲሐ ጋር በምንሰራን በእርዳታ ዙሪያ ላይ በተቸገሩ ጊዜ በተፈናቀሉ ጊዜ ባሉ ጊዜ በእናንተ በኩል መተን እናንተ ደግሞ ለተገቢ ቦታ ደርሳችሁ እንትን ብላችሁልን እንደዚህ አይነት ነገሮችን የሚያገናኙን እንጂ በቀጥታ በደርስ በመናምን ወይም ከታዕሊም አኳያ አንገናኝም። ወንድም አሚርስ መሸይኾች ጋር ቀደም ምን ሸኽራስቲ አላህ ይዘንላቸው እነሱም ጋር እንደዚሁ መተው እንደነበረ ማለትና ተጨማሪስ እዚህ ከመርከዞች ጋር ከተቋሞች ጋር ያለው ግንኙነት አለ? ኡስታዝ ሁሴን ኢሳም እዚህ እንደ بالمسجد ያው በጣም ብዙ ረጅም ጊዜ ያሳለፈ በማስተማርም ደረጃ እዚህ ያው መተው ነበር ባለፈው ያው እኔ እስከማውቀው ድረስ ሜቢ ድሮ ሊኖራቸው ይችላል። በጣም ጥልቅ የሆነ ግንኙነት ሊኖራቸው ይችላል። አሁን ላይ ግን የተወሰነ መዋጮ ሲኖር እንደዛ አይነት ነገሮች ሲኖሩ አናውንስ ይደረጋል እና እኛም ኮንትሪቢዩት እናደርግ ይሆናል እንጂ በደርስ በኩል ከኢትዮጵያ በቀጥታ እኛም የምንሳተፈው ብዙም የለም። እዛ ስላለ ማለት ነው እዛም የምናገኛቸው ነገሮች ስላሉ ያው አብዛኛው ነገር በመዋጮ ነው። መስጂድ የሆነ መስጂድ ሲያስፈልግ የሆነ ነገር ሲያስፈልገው ለዛ ነገር ድጋፍ ማድረግ ለዚህም ኮሚኒቲ ለነሲሃ ለቲቪ አንዴ የምንድነው ክፍያ አነሰ ምናምን ተብሎ የቲቪ የሳተላይት ምናምን ለዛም የተወሰነ ነገር ኮንትሪቢዩሽን አድርገናል። አላህ ይቀበል። እንደዛ አይነት ነገሮች ካልሆኑ በጣም ትላልቅ የሆኑ ነገሮች ላይ ብዙም የለበትም። እኔ እንደ ድክመት እንደው መነሳት አለበት ብዬ ማምነው ነገር ቢኖር ይሄ ነው። በእኛ ኮሚኒቲ ላይ ትልቅ ድክመት አለ ብዬ የማስበው ለምሳሌ እሳቸው እንዳሉት በተለያዩ ሀገሮች ላይ የውሃ ጉድጓድ ማስቆፈር፣ መስጂዶችን ማስገንባት የተለያዩ ትናንሽ ነገር ትላልቅ ነገር ይመስላል፣ ግን ስታየው በጣም ትናንሽ ነገር ነው። ሼር አድርገህ የሆነ ነገር ማድረግ ብትፈልግ ለምሳሌ የውሃ ጉድጓድ ምናምን ቀላል ነገሮች ናቸው። ሰውን መርዳት፣ ማብላት፣ የተቸገሩ እንትኖች ምስኪኖችን ማብላት ምናምን እነዚህ ነገሮች እንደ ኮሚኒቲ ብዙ ነገር ማድረግ ይቻላል። የኛ ድክመት ብዬ የማስበው ማስተላለፍ የምፈልገው መልእክት በዚህ አጋጣሚ ይሄንን ነው። ብዙ ጊዜ ራሴን እጠይቃለሁኝና ኮሚኒቲው ጠንካራ ነው፣ ነገር ግን
ድጋፍ ማድረግ ባለብን ሰዓት ላይ እንደዚህ አይነት ነገሮች ላይ በቋሚነት ድጋፍ የሚያደርግ ኮሚኒቲ አይደለም። በቋሚነት እንደው ኤቭሪ ይርም ሊሆን ይችላል ረመዳን ሲመጣ ወይ ደግሞ የሆነ ቦታ ላይ ውሃ ሲያስፈልግ ምናምን ውሃ ማስቆፈር እሳቸው እንዳሉ እንደዚህ አይነት ነገሮች ላይ በሆነ አጋጣሚዎች ነው እንጂ ራሱን ችሎ አጋጣሚ ሲፈጠር ነው በቃ መዋጮ ምናምን ሲባል የዛኔ ሁሉም ያለውን እንትን ይላል እንጂ በቋሚነት የለም። እና ይሄ ትንሽ ድክመት አለብን ብዬ አስባለሁ። ቅድም እንዳልከው በኦንላይን እና በኢንፐርሰን ተገኝቶ ደርስ የቱን ያለው እኛ ጋር አልহামዱሊላህ ኢንፐርሰን የምንገኝባቸው አጋጣሚዎች ብዙ ናቸው። እኛ ጋር ከአትላንታ ውጭ የሚኖሩ የአትላንታን ዳዋ የሚከታተሉ ደርሶች የሚከታተሉ ብዙ አሉ። እነሱ ያው ኦንላይን ነው አማራጭ የላቸው መምጣትም ስለማይችሉ ስለሚከብዳቸው እዛው የሚኖር ግን በቋሚነት እንከታተላለን ማለት ይቻላል። አትሊስት ከመግሪብ በኋላ ያለን ደርስ እንከታተላለን አልহামዱሊላህ። ካልተመቸን ደግሞ ቴሌግራም በአሁን ሰዓት አልহামዱሊላህ ሶሻል ሚዲያ ኢዚ አድርጎታል ሁሉንም ነገር የትም ቦታ ሆነን አያመልጠንም። አላህ ተጠቃሚ ያድርገን። አሚን ኢንሻአላህ። በጣም ጥሩ ቆይታ እያደረግን ነው ውድ ተመልካቾቻችን። ኢንሻአላህ አሁንም አንዳንድ ሀሳቦችን ያነሳን የምንቀጥል ይሆናል።